እኔ እሰራለሁ ትበላለህ። እየመሸ ነው ሰዓቱን አይተሽዋል? አዎ 12 ሰዓት ሆኗል እኮ። እሰራልሃለሁ አብረን እራስን እንበላለን። ምን ችግር አለው? ጭራሽ እኔ ቤት አብስለሽልኝ አዎ በልተን አንድ ቤት አድረን ጋይን ይዤ እመጣለሁ። ከዛ በቃ አብረን እንኖራለን። ከማን ጋር? ካንተ። ኧረ እባክሽ አትቀልጂብኝ። አትቀልጂብኝ። እኔ የቀልድኩ መስላለሁ እንደዚህ እኔ ሳወራ? እኔ ይዤ መጥቼ ካንተ ጋር እኖራለሁ። ልብሴን ብቻ ነው የማመጣው። ሌላ ዕቃ ሊኖር ስለሚችል አንተ ልብስ ብቻ ይዤ እመጣለሁ። ችግር የለውም። ቤቱ እንዳይጠበን ምናምን ልብስ ብቻ ነው ይዤ የምመጣው። ሰላም ውድና የተከበራችሁ የኛ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ ከች ብለናል። ቤተሰቦች በጣም ብዙ ጊዜ ሆኖናል ዩቲዩብ ወደ እናንተ ቪዲዮ ካደረስንላችሁ አይ ቲንክ ስንት 2 ሳምንት 3 ሳምንት ሊሆነን ነውና በጣም ይቅርታ፣ ለሱም በጣም ይቅርታ። ትንሽ በቃ ያልተመቻቸው ሁኔታ ውስጥ ስለነበረን ነው ለእናንተ ቪዲዮ መቅረጽ ስላልቻለን ነው እንደዚህ ልንጣፋ የቻልነው። ቤተሰቦች በመሀል በዓልም መጣ፣ ያው ሌላ ነገር ውስጥም ነበር ምናምን ያንን ነገር ስላላስተካከልን የጠፋ ነው። ስለጠፋንባችሁ በጣም ከልብ ይቅርታ። ከዚህ በኋላ ግን በሰፊው እንመጣላችኋለን። ቀን በቀን ነው የምንመጣላችሁ ቤተሰቦች። እስከዛሬ ስለጠፋንባችሁ ከልባችን ይቅርታ እያለን እንግዲህ ዛሬ በአዲስ ቪዲዮ በአዲስ ፕራንክ አላቦነኑትም ደግሞ እና ቤተሰቦች ዛሬ ምን አስበናል መሰላችሁ? ለእናንተ ዝም ብለን ከምንመጣ የሆነች ነገር ቆንጆ ቪዲዮ ይዘን መተንላችኋል። እንግዲህ ትወዱታላችሁ ብለን ያሰብነውን አሪፍ ቪዲዮ ለእናንተ ይዘንላችሁ ለመምጣት ሞክረንና ምን አሰብን ከሷ ጋር እያወራን ነበረ ተመካክረን። ማቲያስ ባለፈው ፕራንክ አድርጎናል። ታውቃላችሁ፣ ሁላችሁም አብዛኞቻችሁ ታውቃላችሁ። ፕራንክ አድርጎን ነበር። ማቲያስ የተረገመ ልጅ ነው። ባይዘው እንደ ቀላል አትዩት። ለተንኮል የተፈጠረ ሰው ነው። ተንኮል አስበው እንግዲህ ፕራንክ አድርጎናል እና እሷን እና እኛም በተራችን ምን አሰብን? ማቲያስን ፕራንክ ልናደርገው ነው። ምን ብለን ነው ፕራንክ የምናደርገው? አቶ ማቲያስን እሷ ትደውለትና አሁን ከሚኪ ጋር አሁን አትነግረውም። በርግጥ ግን ትደውለትና እሱ ሰፈር ነው ያለነው። አሁን እሱ ሰፈር ነው ያለነው። እዛ እኔ እደበቃለሁ። ትደውለትና አንተ ሰፈር ነው ያለሁት ማቲያስ፣ በጣም ፈልጌ ነው አንዴና ላውራህ ነው ምናምን ትለዋለች። ከዛ ጠራውና ከመጣ በኋላ ከሚኪ ጋር ተጣልተን ነውና እባክህን ዛሬ ካንተ ጋር ማደር እፈልጋለሁ፣ እንድታሳድረኝ እፈልጋለሁ፣ ማደሪያ የለኝም እባክህ ብላ ታለቅስበታለች። አስቡት፣ የልጅ የኔ ጓደኛዬ ነው ፍቅረኛዬ አንተ ጋር ማደር እፈልጋለሁ ስትለው እሺ ላት ይሆን? እሺ ላት አልኩ። አብረን እኮ እሱ እኮ አብረ እሺ ብሎ ነው ደግሞ እሺ ሊላት ይችላል እኮ አብረን እሱ ያረገውም አይባልም። እስኪ እሺ ላት ይሆን አይላት ይሆን የሚለው እና ያለ ለማንኛው ትደውልለትና ትጥራው። ደውልለት ቶሎ ያነሳል። አቶ ማቲያስ ስልክ የማንሳት ችግር እንኳን ብዙም የለበትም። በሽተኛ ሄሎ አቤት። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? አለሁ እግዚአብሔር ይመስገን። ማን ልበል? አላወቅኝ። ስልኩ ሴቭ አልወጣልኝም። እሺ ሪና ነኝ። ሪና? ሪና እንዴት ነህ? እንዴት ነህ? ደህና። እንዴት ነህ? አማን ነው። የሚኪ ስልክ ምን ካርድ ጨርሰው ነው ባንክ ነው ወርሽ? አይ አይደለም። ስማ ወይ ፈልጌ ነበር። ምን ነበር? አይ ሰፈር ነኝና አንዴ ላግኘህና ላወራ ፈልጌ ነው። ያት እኛ ሰፈር? አዎ እናንተ ሰፈር ነው። ምን ልትሰሩ መጣችሁ? አረ ብቻዬን ነኝ ምን ልትሰሩ መጣችሁ? እኮ ፈልጌ ነው። ና እናወራለን። እሺ የት ነሽ? እሺ የት ጋር? በጀርባ በኩል በቤታችሁ ጀርባ። እርግጠኛ ነሽ መተሻል አይደል? አዎ እሺ አንድ አፍዴክ እሺ አንተ 10 ደቂቃ መጣ አላል። አንቺ ምንድነው መስኪው? እንዴ አንቺ ቢጠረጥርስ ነው እኮ ጀመረ።
አሁን ቤተሰቦች መኪናችን እዛ ጋር ቆመናታል። እኔ መኪና ውስጥ እደበቃለሁ። እየመጣ ነው መኪናው ካየው እንዳይጠረጥ ማየው እየመጣ ነው። እግዚአብሔር ይርዳን። ዛሬ መጨረሻ ላይ እንግዲህ ይደብረዋል። በጣም ነው የሚደብረው። ይደብረው ባለፈው አይታችኋል። ባለፈው ቤተሰቦች ምን አይነት ፕራንክ እንዳደረገኝ አፍቅሬያታለሁ እኮ ነው ያለኝ እኮ ሾቹማ ዛሬ ካልበሉ ነው አፍቅሬያታለሁ ነው ያለኝ። ባለፈው አይታችኋል፣ ሁላችሁም አይታችኋል። እና በአሁኑ ባስደብረው ምንም አይመስለኝም። ከሱ አንጻሬ ቀላል ነገር ነው። እሱ ያደረገኝን ነገር ሁላችሁም አይታችኋል ባለፈው። ለማንኛውም ቤቱ እዚህ ጋር ስለሆነ ቶሎ ነው የሚመጣው። እኔ መኪና ውስጥ ልደበቅ። ወዳችኋል። ነሽ አማኑ ምን ሆነሽ ነው? በጣም እንትን በምን እንደምንጀምርልህ እኔ እንጃ ግራ ገብቶኝ ማለት አማራጭ ስላጣው ነው እዚህ የመጣሁት። እንዴ ምን ሆነሽ አልገባኝም። እንዴት ብቻሽን መጣሽ? መጀመሪያ ከሚኪ ጋር ተጣልተናል። ምን ያጣላችኋል? ብቻ ተጣልተናል እነግርሃለሁ በኋላ። እና አሁን በቃ መሄጃ ስለሌለኝ ምናምን ነው አንተ ጋር የመጣው። ሪና ምን ሆነሽ ነው? ምንድነው ያጣላችሁ? እቤት እስከመምጣት ድረስ ሰፈር እስከመምጣት ድረስ ያጣላችሁ? አንተ እንድታማክረኝ ምናምን ብዬ ነው የመጣሁት እኮ። መደወል አይሻልም? ከዛ እዚህ ድረስ ከምትመጪ ልፋት እንዳይሆንብሽ። አይ በዛውም እዚህ ላድር ብዬ ነው የመጣሁት። እዚህ ሰፈር ሌላ ዘመድ አለሽ ነው? አንተ ጋር እንጂ ማለት አልገባኝም። ማርያምን እየቀለድኩ አይደለም እኮ አልገባኝም። ምንድነው ያጣላችሁ? ሲጀምር ምንድነው ያጣላችሁ? እንዴት ከመሬት ተነስተሽ? አይደለም እኔ ቤትስ ባልኖር፣ ቆይ ቤትስ ባልኖር፣ ሰፈርስ ባልኖር ስትመጣ እጠብቅሃለሁ። እዚህ ምንድነው ያጣላችሁ? ምንድነው ያጣላችሁ? በኋላ እነግርሃለሁ። ንገሪኛ። አብረን አይደል እንደምናድረው በኋላ እነግርሃለሁ። ሪና ምንድነው እንደዚህ ውጭ እስከማደር ውጭ እኔ ጋር እስከማደርስ እንደዚህ እንትን የሚያስብልሽ ጉዳይ ምንድነው? ስለተጣላን በቃ እኮ መጣላትማ ማንኛውም ሰው ይጣላል እኮ። ግን አንደኛ ሰፈር ድረስ መተሽ እኔ ጋር ለማደር ወስነሽ ያስመጣሽ ጉዳይ ምንድነው? ምን መስማት አለብኝ እኮ ማለት እንዴ? ዝም ብለሽ መፍትሄ ካለ ምናምን ብዬ ነው እኮ። መፍትሄውን እኮ እንደነገርሽ እኮ የተፈጠረው ነገር ብትነግሪኝ አሪፍ ነው። ደውለን ጠርተን እሱንም ቁጭ ብለን ብናወራ ጥሩ ነው። ከሱ ጋርማ በቃ የመጨረሻችን ነው ምናምን ብሎኛል። ተጣልተናል፣ በቃ ጨርሰን ነው የመጣሁት እኔ። በቃ ካሁን በኋላ እንደማንታረቅ ነግሮኝ እኔም በቃ እሺ ብዬው ነው የመጣሁት። ማለት እንዴት ልንገርሽ? በምን ልጀምርልህ? በቃ ብዙ ምክንያት ነው ያለው ማለት ብዙ ነገር ተፈጥሯል ምናምን። በቃ ምን ልበልህ? ብቻ ተጣልተናል ማለት መጣላት እኮ ማንም ፍቅር ህይወት ውስጥ የማንኛውም የፍቅር ህይወት እኮ ፐርፌክት አይደለም እኮ። ሁሉም ሰው ጋር የሚፈጠር ነገር ነው። ግን አንቺ ከቤት ተነስተሽ አንደኛ ምንም ነገር ሳትነግሪኝ እዚህ ድረስ መጥተሽ እኔ ባልኖርስ ወይ ደግሞ ሌላ ስራ ላይ ብሆንስ፣ ሁለተኛ አንተ ጋር ላድር ነው እስከ ማለት ይሄ ልጅ እንዴት ነው እኔን አንደርስታንድ የሚያደርገኝ? ማለት ለምን አንቺ እኔ ጋር ብታድሪ ይሄ ሰው እኮ ካሁን በኋላ ምንም የሚቀየር ነገር የለም። ለዛውም ነው አንተ ጋር የመጣው እኮ። ምንም ነገር ባይፈጠር ምንም ነገር ባይቀየርም እኮ አንቺ እኔ ጋር ማደር ነገሩን ማባባስ እንጂ ማሻሻል አይሆንም። በእኔና በሱ መሀል ያለውንም ጓደኝነት እንትን ማለት ነው የሚሆነው። ምንድነው እኔ ወስኜ ነው የመጣሁት። በቃ እዚህ ላድር አንተ ጋር ነው እኮ። ያጣላችሁ ነገር ንገሪኝና፣ ምናልባት እኮ አንቺ እኮ እንደዚህ የምታወሪው ነገር ምናልባት እኔ ጋር እኮ ቀላል ሊሆን ይችላል። ምናልባት ወይ ደግሞ በስሜታዊነት ተገፋፍታችሁ የወሰናችሁት ውሳኔ ከሆነ ደውዬ ላናግረው ነኝ። አይደለም አስበ ማለቴ በቃ አስቤበት ምናምን ነው የመጣሁት። እዚህ ተጣልተናል ምናምን ምንም የሚስተካከል ነገር የለውም። በቃ እዚህ ስመጣ በቃ እያሰብኩበት ነበር የመጣሁት። ግን ልክ ነኝ በቃ ብዬ ስላሰብኩ አንተ ጋር ማደር የፈለኩት። መጣላት አንድ ነገር ነው። ግን እንዴት ማለት የጓደኛዬ ይሄ ለማውራትም እኮ አይመችም። ምን ሆነሽ ነው ሪና?
ያለውን ነገር ተነጋግራችሁ ፍቱ። እኔ ጋር እስከማደር ድረስ ማለት ምን ችግር አለው? አብረን እንዴት ምን ችግር አለው ማለት እንዴ? ያ ሰው ምን አለበት? እኔ በዚህ ሰዓት ላይ ከፍቶኝ ምናምን አይደል አንተ ጋር የመጣሁት? ምን አለበት አንተ ጋር ልደርስልህ? እሺ አትለኝም? ምን ችግር አለው? ኖ አይደለም ሴት ጓደኛሽ ጋር ብታድሪ እኔ ሜቢ ሴት ጓደኞች ካሉሽ እነሱ ጋር ማደር ይሻላል ማለት የግድ ተለያይታችሁ ማሰብ ካለባችሁ። ጓደኛ የለኝም እኔ ሴት ጓደኛ የለኝም። ሪናይ የምትወጂው ከሆነ እንትን የምትይው ከሆነ እንትን ማለት ይሻላል፣ መነጋገር ይሻላል። አሁን እኔ ጋር ብታድሪ አይ በቃ እኔ ምንም ብትለኝ አልሰማህም። አንተ ጋር ነው ማድረው። አይ እኔ ጋር ማደሩ ማይሆን ነገር ነው። ለምንድን ነው ማይሆን ነገር ነው? ለምን? በቃ እኔ በሱ ቦታ ሆኜ የሚሰማኝን ስለማቅ ነው። ለምን ይሰማዋል? ፈልጎት አይደል እንዴ? ምኑን የፈለገው እኮ አልገባኝ። የተጣላችሁበት ነገር እንደዚህ ሰው ቤት እስከማደር የሚያደራርስ ነገር ነው ወይ? አዎ። ምንድን ያጣላችሁ? እሱን ምንም አያደርግልህም። አሁን ምልህን ብቻ ስማኝና እየመሸ ነው። አሁንም ይኸው ሰዓት ስንት ሰዓት? እየመሸ ነው። ሸኝሻለሁ። 12 ሰዓት ሊሆን ነው። አሁን እንግባና ወዴት ነው የምንገባው? ቤት። የት ቤት ነው የምንገባው? ማን ቤት ብዬ ነው የመጣሁት እንዴ? አሪና ኧረ እባክሽ እንዴ ሳይመሽ ልሸኝሽ። እኔ አልሄድም። እዚህ ጋር እኮ እሺ፣ ደውዬ ላናግረው። ለምን ታናግረዋለህ? እረፍ። እኔ አናግሬው አልሰማኝም እኮ። ለምን አንተን ይሰማሃል? አይሰማም። ምናልባት አንቺ እንዳሰብሽው ላይሆን ይችላል። አይ ጨርሰናል። በቃ እኔ እና እሱ ምንም። ታዲያ እንዴት ነው ማለት እኔ ቤት ማደር ምን ችግር አለው? አሁን ይሄ ምን ችግር አረ ምንም እኮ እኔና አንቺ ማለት እኮ ምንም ነገር ላይኖር ይችላል እኮ፣ ግን እሱ ሊደብረው ይችላል። ነገሩ ደግሞ እየዋለ እያደረ ስር እየሰደረ ሊሄድ ይችላል። በተጣላችሁ ቁጥር እሱ ጋር አደሪ እያለ ህይወትሽ የማይሆን ነገር እንዲሆን ነው የምትፈልጊው? በተጣላችሁ ቁጥር በኋላ ስለማንታረቅ ችግር የለውም። ምንም የሚፈጠር ነገር የለም እኮ። ምንም ቢፈጠር እኔ በቃ አሁን እኔ አስቤበት አይደል የመጣሁት። እሺ ብለህ ብታስገባኝ ምን ትሆናለህ? ቀልድ እኮ ነው የሚመስለው። የምር እኔ እንድትስቅ ብዬ አይደለም። ቀልድ ነው የሚመስለው ማለት አሁን ምንም ቀልድ አይደለም ይሄ። እንዴ ከምር እያወራሁ አንተ ትስቃለህ እንዴ? እንዴ የማይመስል ነገር ነው። ወንድ ቤት አንቺ ከፍቅረኛ ጋር ተጣላው ብለሽ አንድ ቀን ተጣላው ብለሽ ወንድ ቤት ማደር የማይመስል ነገር ነው። ለምንድን ነው? ለምን ማለት ተጣልተናል እኮ ካሁን በኋላ እኮ እንታረቅም እኔ እና እሱ አይደል? እሱ እንግዲህ የሚያውቀው ፈጣሪ ነው። እናንተ እንትን ማለት አትችሉም። በቃ እኔ በደንብ አስበንበት ምናምን እሱም አስቤበታለሁ። መጣላቱን ፈልጎታል። እኔም በቃ እሺ ብዬ ተቀብያለሁ። እኔ አሁን ከዛ ዛሬ አሰብኩበት ምናምን እዛ አንተ ጋር ለማደር ወስኜ መጣሁ። ደግሞ እንደዚህ ማለት ደግሞ በክፋት አትየው። እሺ ብለህ ነበር ነው በክፋት ማለት ምናምን ነገር ሳይሆን ልሽ አንቺና እሱ ብትለያዩ ነገሩ ባይሆን እንኳን ማለት ነው በእኔና በሱ መሀል ያለው ነገር ደግሞ ሌላ ነገር ነው የሚሆነው። እናንተ ያላችሁ ቅርርበት እንደ ፍቅር ነው። እና እሱ የጓደኝነት ነገር ደግሞ በአንቺ ምክንያት ሊያበቃ ነው ማለት ነው። አንቺ እኔ ጋር አደርሽ ማለት ስፔሻሊ ደግሞ ሳታርቁ ከቀራችሁ ነገሩ አከተመ ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ ነው ማጣት መምታት የሚሆነው በቃ። ስለዚህ ከተቻለ እኔ ደውዬ አናግረዋለሁ። የምትታረቁ ከሆነ ትታረቃላችሁ። ነገር የለም ካሁን በኋላ እያልኩ አይደለ እንዴ? እኮ የምትታረቁ ከሆነ ትታረቃላችሁ። ማትታረቁ ከሆነ ደግሞ ሌላ መፍትሄ እንፈልጋለን። ምንም መፍትሄ የለውም። እኔ ጋር ማደሩ መፍትሄ አይደለም። መፍትሄ ሊሆን የሚችል ጭራሽ መፍትሄ ስለሆነ አይደለ እንዴ የመጣሁት? በቃ አንተ ጋር ማደሩን ፈልጌው ነው የመጣሁት። አንቺ እዚህ ደረጃ እስክትደርሺ ብዙ ሴት ጓደኞች ይኖሩሻል። በቃ እነሱ ጋር አድረሽ የለኝም። እኔ ሴት ጓደኛ የለኝም፣ የወንድ ጓደኛም የለኝም። በቃ ሚቺ ነበር። በቃ ከሱ ጋርም ተጣልተናል። በቃ ከዛ አንተ ጋር መጣሁኝ። ምን ችግር አለ? እንኳን የሚሆን ነገር አይመስለኝም። ለምን? በቃ እኔ በሱ ቦታ ብሆንና ፍቅረኛ እሱ ጋር ብታድር ደስ የሚለኝ ስለማይመስለኝ እና ሌላ ነገር ተጣልታችሁ ከሆነ ለምን እሱ ይደብረዋል? ለምን እንትን ይላል? ነገር ቢፈጠር አይመለከተውም እኮ ካሁን በኋላ እኔ እና እሱ ተጣልተናል አይደል? ወይ ጓደኛ ነው በቃ ማለት ተጣልተናል እኔ እና እሱ። ከዛ በቃ እሱ ስለኔ እና ስለአንተ አይመለከተውም። በቃ አሁን እኔና የሱ ነገር ማለት ያበቃለት ጉዳይ ነው። ምንም ቢያበቃለት እንዴ እንጃ የጓደኛ ነው ሪናይ። እኔ በእኔ ቢሆን ደስ የማይለኝን ነገር እሱ ላይ ማድረግ አልፈልግም።
ተታረቁ የምታረቀቻላችሁ ተታረቁ ይቻላል። ካልሆነ ግን ማደር ካለብሽ ቤት አላድርም ካልሽ አንድ ሆቴል እኔ ለምን ነው ሆቴል ማድረው እንዴ? ውጭ ማደር ካለብሽ ቤት ማደር ካልቻልሽ የግድ ውጭ ማደር ካለብሽ እዚህ ድረስ መጥቼ እንደዛ ብለህ ነው እኮ ችግር የለውም። እኔ ሆቴል አሳድርሻለሁ፣ ጠዋት እንገናኛለን። ለምን እንደዛ ነው መሆን ያለበት? ምክንያቱም ሁለታችንም ከጥያቄ ነፃ ማድረግ አለብን። ነገ የሚፈጠረው ነገር አይታወቅም። ነገ ተታረቁ ትችላላችሁ። አንታረቅም። የኔና የሱ ነገር አብቅቷል። ለዛም ነው አንተ ጋር የመጣሁት። የኔስ ጉዳይ እኔስ እሺ ከሱ ጋር ምን ትሆናለህ እንዴ? አረ እባክሽ ሪና እንዴ የማይመስል ነገር ነው። አሁን ቤት ማደር ለኔም ኮንፈርት አይሰጠኝም። ለምንድን ነው ኮንፈርት የማይሰጥ? የማስበው እሱን ነው። በቃ አንቺን ሳይሽ እኮ የማስበው እሱን እኮ ነው። ለምን እሱ ካንተ ጋር ይኖራል? እንዳይኖርም እኮ ስለሽ አንቺን ያወኩሽ በሱ ምክንያት ነው። ስለዚህ አንቺን ሳይሽ እሱ ነው ኦብቪየስሊ ላስብ የምችለው። ስለዚህ ደውለን እናናግረው። አይ ምንም እሱ ጋር መደወል ምናምን አያስፈልግም። ቤት ማደሩ ከባድ ነገር ነው። በምን ማለት ለምንድን ነው ከባድ የሆነ? እንዴት ነው አንድ ቤት እኔና አንቺ ብቻችንን የምናድረው? ምን ችግር አለው? አንቺ ሴት ነሽ፣ እኔ ወንድ ነኝ። አንድ ቤት ውስጥ ማደር ከዛ እሱ የሚያስበው ነገር ማሰብ ነው። በጣም ከባድ ነገር ነው። አንተ እንትን እያረከው ነው ነገሩን። እኔ እንደ ወንድ እሱ የሚሰማው ስሜት ስለሚሰማኝ ነው። ምናልባት እኔና አንቺ ማለት እኮ ምንም አይፈጠርም አይደለ? ግን እዛ ጋር ደግሞ እሱ የሚሰማው ነገር ከባድ። ብቻ እኔ አልሰማህም ዛሬ። ከዚህ ንቅንቅ አልልም። ከፈለክ ቤታችሁ በር ነው ማድረው። እኔ ከዚህ አልሄድም እኮ። እሺ ሆቴል አለ እኔ አልሄድም እንዴ። እዚህ ጋር ላደር ብዬ አይደለ እንዴ የመጣሁት? አንተ ጋር ለማደር ብዬ አይደለ እንዴ የመጣሁት? አይ እንደዚህ ነው የምታባረረኝ? ኖ ዌይ ነይ እንሂድና ሆቴል እናመቻችልሻለን። እኔ አልሄድም ከዚህ። አንቺ ለራስሽ ባታስቢ ለኔ አታስቢም እንዴ? ለምን አንቺ አውጥቷል ምን ትሆናለህ? ለምን ነው ከሱ ጋር የምታቆራርጪኝ? ለምን ትቆራረጣላችሁ? እንደዛ ነው የሚያስበው እሱም። ለምን ያስባል እንዴ? አሪና ቢያስብስ እሱ። እሺ ነይ፣ እሺ የሆነ ቦታ ቁጭ ብለን እየበላን እየጠጣን ነው። አይ እኔ የትም አልሄድም፣ ቤት እንበላለን። እኔ እሰራለሁ፣ ትበላለህ። እየመሸ ነው፣ ሰዓቱን አይተሽዋል? አይ 12 ሰዓት ሆኗል እኮ። እሰራለሁ፣ አብረን እራት እንበላለን። ምን ችግር አለው? ጭራሽ እኔ ቤት አብስለሽልኝ አዎ በልተን አንድ ቤት አድረን በዛውም ላልሄድ እችላለሁ። ነገም እኮ አልሄድም፣ እዚህ ልሆን እችላለሁ። ምን ነው አካበድከው ነገር? እኔ ነገ ሄጄ ልብሴን ይዤ ነው የምመጣው እንጂ ነገ ጠዋት ሄዳለሁ ማለት አይደለም ቤት። አሁንም መጀመሪያ ልንገርህ ብዬ ነው የመጣሁት። የምርሽ ነው እንዴ? እኔ በዚህ ሰዓት ላይ ከፍቶኛል። ምንም እንትን ማለት አልፈልግም። ኧረ ጉዴ! እና ምንም ያህል ቢከፋሽ ዕቃሽን ሰብስበሽ እኔ ቤት እስከ መግባት ድረስ ይሄን ያህል እኮ የሚያቀራርብ ነገር የለንም እኮ አንድ ቤት እስከ መኖር። እኔ በቃ እኔ እፈልገዋለሁ እዚህ መኖር። እንዴ አንቺ ትፈልጊዋለሽ? ታዲያ እኔ እንደዚህ መሆን አለብኝ? መቸገር አለብኝ? ለምን ትቸገራለህ? አይደለም እንዴ ከሁለት ያጣል ታረይኝ እኮ ነው እኮ ማለት እንዴ። እሱን ከሱ ጋር ትጣላ ከኔ ጋር ትሆናለህ። ምን ችግር አለ? ኧረ በስመ አብ ተይ በእናትሽ የማይመስል ነገር አታውሪ። አሁን እንሂድና ቁጭ ብለን ነው። እኔ አልሄድም፣ የትም አልሄድም። እንዴ ምንድን ነው እንዴ? አልሄድም። እዚህ ቆመሽ ምን ትፈጥሪያለሽ? እሺ እገባለሁ። እኔ እገባለሁ። እሺ እኔም እገባለሁ። እኔን አታስቸግሪኝ በማርያም። እያስቸገርኩ አይደለም። ይሄ ሰው እንዳይሰማና አሁን ዝም ብለህ እሺ በለኝና ለዛ እኮ ነው እኮ እሺ ብለህ ተቀበለኝ። እንዴ እንደዚህ ነው እንዴ? እኔ ብቻ ሳልሆን ይኸውልሽ ኢቭን እሱ ባይሰማ ግቢ ብዙ ሰዎች አሉ ሚኪያስን የሚያውቁት ጓደኞች አሉ። ያ ነገር ዞሮ እነሱ ምን አያውቁኝም? በደንብ ነው እንጂ የሚያውቁት እንዴ፣ በደንብ ነው እንጂ የሚያውቁት። ቢያውቁኝስ ምን ችግር አለ? እንደዚህ የሚባል ነገር የለም ሪናዬ፣ እንደዚህ የሚባል ነገር የለም እኮ። በቃ እኔ አይደለም ስማኝ፣ መጀመሪያ ሀሳቤን መጀመሪያ እንትና አንተ እሺ በስነ ስርዓት አዳምጠኝ። እሺ በቃ አሁን የመጣሁት ሁሉንም ነገር ልነግርህ፣ ከዛ እዚህ አድራለሁ፣ አልሄድም። አሁን ምንም ብትለኝ አልሰማም። ከዛን ነገ ደግሞ ጋይን ይዤ እመጣለሁ። ከዛ በቃ አብረን እንኖራለን። ከማን ጋር? ካንተ። ኧረ እባክሽ አትቀልጂብኝ። ኧረ አትቀልጂብኝ። እኔ የቀልድኩ እመስላለሁ እንደዚህ እኔ ሳወራ? እቃዬን ይዤ መጥቼ ካንተ ጋር እኖራለሁ። ልብሴን ብቻ ነው የማመጣው። ሌላ እቃ ሊኖር ስለሚችል አንተ ልብስ ብቻ ይዤ እመጣለሁ። ችግር የለውም።
ቤቱን እንዳይጠበን ምናምን ልብስ ብቻ ነው ይዤ የምመጣው። የምሬን ነው የቀለድኩ አይደለም። ምክንያቱም ነይ ቁጭ ብለን ነው። ለምንድን ነው ቁጭ ድካሙ ይሆናል እንደዚህ የሚያስወራሽ? ነይ ወይኔ እንግዲህ አልደከመኝም። አሁን እኮ ነው የመጣሁት። አልቆየህም እኮ አንተም ስመጣ ደወልኩልህ መጣህ። በቃ አልቆየህም። ሚኪያስ ጋር ልደውልለት። ለምን ትደውላለህ እንዴ? ለምን ትደውላለህ? እኔ ስላልፈለኩ እኮ አንቺ አልፈለግሽም። እኔም ይሄን ነገር አልፈለግኩትም። ልደውልለትና ነው ወይ አይደለም? ይኸውልሽ ሪና ልደውልለትና የሚስተካከል ነገር ካለ አስተካክለን እንትን እንላለን። አትደውል። እሱ ጋር ምን የሚያስደውል ነገር አለ እንዴ? ምንድነው የማያስደውለኝ ነገር? ምንድነው የሚያስደውለኝ ነገር አለ ማለት? ምንም የማያስደውለኝ ነገር አለ? አንቺ ይሄን ሁሉ ውሳኔ ስትወስኝ እሱ ግን ያውቃል። ተጣልተናል። ምንም የማያገባው እሱ አላመነም። አንቺ አምነሽበታል። መጣላችሁ እሱ አምኖበታል። እኔም አምኜበታል። እኔ ከሱ ጋር ያለው ነገር መስማት አለብኝ። እሺ በሱ ወገን ያለው መስማት አለብኝ። እሱ ደውሎ ምንም ያለኝ ነገር የለም። ስለመጣላችሁ የሰማሁት ነገር የለም። ራንደም ሊመተሽ ተጣልተናል እንደዚህ ማለትሽ አንደኛ አግባብ አይደለም። ምንም ከመሬት ተነስተሽ ይሄን ሁሉ ውሳኔ ወስነሽ ከጨረሽ በኋላ ለመተሽ ለኔ መናገርሽ ምንም የማይመስል ነገር ነው። ሁለተኛ አንድ አንቺንም ነገር አበላሽተሽ የኔንም ነገር ልታበላሽ ነው። ምኑ ነው የሚበላሽ? የኔና የሷን ጓደኝነት ከሚኪ ጋር መጣላቱን ነው የፈራኸው? ምን የሚያስፈራ ነገር አለ? ለምን ማልፈር ጓደኛዬ እኮ ነው። ሁሌ እስከ መጨረሻው አብሮ ይኖራል ማለት አይደለም። የራሱን ህይወት ይጀምራል። ምን ለያይበት መንገድ ሰላማዊ መሆን አለበት። እኔ በራሴ ላይ እንዲደርስ ማልፈልገው ነገር እሱ ላይ እንዲደርስ ማድረጉ ተገቢ አይደለም እኮ። አንተ ላይ እኮ አይደርስም ካሁን በኋላ በቃ እኔ እናንተ አብረን እንኖራለን። ይኸውልሽ ሴት የላከው ሞት አይፈራም ነው ነገር። አሁን ከሱ ጋር ተጣልቼ እኔም እንደዚህ እየተሳቀቅኩ መኖር አልፈልግም። በቃ ምንም እኔና አንቺ ሁለታችሁ ተጣልታችሁ እኔና አንቺ እንኳን አብረን መሆን የምንችልበት ነገር ቢኖር እኔ ላይክ በሰላም አብሬሽ ልኖር አልችልም። ምክንያቱም ከሱ ጋር ያላችሁ ነገር በደንብ ነው የማውቀው። ምን አይነት ኮኔክሽን እንዳላችሁ እንዴት እንደምትቀራረቡ በደንብ እያወቅኩ ያን ሁሉ ነገር እያወቅኩ አሁን መፍቀድ አልችልም። ይሄ ነገር እንዲሆን መፍቀድ አልችልም። ስለዚህ መታረቅ ካለባችሁ ታረቁ። ምንም ከባድ ነገር አይደለም። አንተ ነገሩን እያጋነንኩት አይደለም። በቃ ይሄ በሴትና በሀገር ማንም ቀላል ታውቂያለሽ አይደል? እና ከሱ ጋር እኮ ያበቃለት ጉዳይ እንዴት ነው ከጓደኛዬ ጋር ጓደኛዬ ላይ አንቺን አሳድሬ እንዴ? አንቺ አንድ ቀን እኮ ብታድሪ ስንት ነገር እንደሚበላሽ ታውቂያለሽ። በቃ ቶታሊ እሱ ለኔ ያለው አስተሳሰብ ነው የሚቀየረው። ምንድነው መጨቀጭቃት? ለቀ ይበላት ምንድነው መጨቀጭቃት እንዴ? ምን ረቢል ከኔ ጋር ካላደርሽ እያለኝ ነው። አቺ ረቲ ከኔ ጋር ካላደርሽ እያልካት ነው እንዴ? አንተ እኮ አታረገው። ኧረ እናንተ ኧረ በመድኃኒዓለም አታስጨርሰን እንዴ? ተጨነቃል ልጅ ዳበላብ ሆነ ብዬ ነው እኔ ሼም ያዘኝ። እግዚአብሔር እና ካሜራማን እናውጣ መኪናዋን ደብቀናት እኮ ነው። ኧረ እናንተ በቤቴ ተገኝ አያ እኔ ምን አልኩ? አስጨንቃለሁ፣ እግዚአብሔር አስጨንቃለሁ፣ አገኘሃለሁ። የሚያወራው ጠፋው። እኔን በቃ ቁጭ ብለን እናወራ ያየሁት እኮ ነው። እሺ ብያለሁ ቢሆን እሺ ገብርኤል ሪስክ ወስጄ እኮ ይሄን ነገር እኮ ሪስክ ወስጄ እኮ እሺ ብያለሁ ቢሆን ቆይ ይዣት ገብቼ ቢሆን ተገኘ ቻትልም አንተ ግን ምን አለበት? እሺ ብትዳው ምን ትሆናለህ? ሀሳብሽን ንገሪኝ። የግል ሀሳብሽ ከሆነ እችላለሁ፣ ግን ፕራንክ ማድረግ አልችልም። ተገኘሽ እናቴ ተገኘ እንዳትወሪ። ከዚህ በኋላ ከኔ ጋር ፕራንክ ብሎ ይልጅ ቢመጣ ያው ወርድ ከራዚ እኔ ነኝ ያረኩት እኮ ፕራንክ። አንተ ነህ እንዴ ያረኩት? የራስህን አልካ። እኔ ፕራንክ ሳረክ ታውቀኛለህ አይደል? ፕራንክ ሳረክ ታውቀኛለህ አይደል? ምንም አታመጣም። እመቤቴ ምንም ከዚህ እኔ አለሱ በከፋ ቁጥር እኔም ከባድ ፕራንክ ነው ይዤ ነው። እሺ ፕራንክ እንደዚህ ነው አይደል? እንደዚህ ነው። ለማንኛውም ተገኝቷል ጋይስ። በጣም በሰፊው ነው ያገኘሁት። ማቲያስ ፕራንክ ሲያደርግ የምታውቁት ታውቁታላችሁ። ጨነቀው እያየሁት እኮ ነው። በአምቡል እንዴ እኔ እኮ ሁለት አሳበንኩ እኮ ጭንቀት ውስጥ አልገባም። ይዣትም ልገባ አሰብኩ ላልገባም አሰብኩ። እንደዛ ፕራንክ አይ ግን ቆይ ማርያምን እሺ ብያት ሲሆን ጓደኝነቱን የሚፈትሽ ፕራንክ ነው ያደረኩት። ባይዘው ተወስውሶ ይልሽ ይቀር ይበለኝ። ቆይ እሺ ብያት ሲሆን በቃ አለቀ። በቃ አሁን ከዚህ በላይ አታወራ። አይ አይደለም
አትላትማ እንዴት ትላታለህ? አውቃለሁ እኔ እኮ ስርዓት እንዳለብህ። ኧረ ይሄንን ደብቄ ልሙት እንዴ? አያህ እሺ ለማንኛውም እንደዚህ ነው ቤተሰቦች እንወዳችኋለን። ዘና እንዳላችሁበት እርግጠኛ ነን። ፋሚሊ ተገኝታለች፣ አጅሬትም አግኝተናታል። ከዚህ በኋላ ዋጋሽ ነው የምንሰጥሽ። ከኛ ጋር ትሰፋፈጪ። ጨርሰናል። ለዛሬ ይበቃሻል። ተገኝተሻል። እሺ ፕራንክ ሳረግ የምታውቁኝ ሰዎች ታውቁኛላችሁ። ከምባክ አሳያችኋለሁ። እንወዳችኋለን። ፕራንክ ምን እንደሚመስል ፕራንክ ምን እንደሆነ በደንብ አሳያችኋለሁ። ፕራንክ አረጋችሁ ፈተናችሁ። ለማንኛውም ፋሚሊ ዘና እንዳላችሁ እርግጠኛ ነን። ኔክስት ከዚህ በኋላ ቶሎ ነው የምንመጣላችሁ። ቤተሰቦች አሪፍ ቪዲዮ ይዘንላችሁ እንመጣለን። እንወዳችኋለን። ይመቻችሁ።